አትውጡ ዓለም አትብላችሁ መነኮሳቱ በደንብ በርቱ አላስፈላጊ መውጣትን ተቃወሙ አትውጡ ዓለም አትብላችሁ በጳጳሳትም በኩል የግብጽ ቤተክርስቲያን በከተማ የሚኖር ጳጳስ የላትም በአንድ ገዳም የመነኮስ ሊቀ ጳጳስ ሲሆን መኖሪያው ያው ገዳም ነው የሚሆነው ሀገረ ስብከት ያስተዳድራል ግን መኖሪያው እዛው ገዳም ነው አመጋገቡም እዛው ገዳም ነው መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው ጀግንነቱ ይችቃልነት መነኮሳቱ ከከተማ ናባራቸው ሲባል አንደኛ ወርዱ ትክክል ነው ወይ ነው አንድ ሰው መጥቶ አባ ጸጋዛብ ከዚህ ከከተማ እንዲወጡ ይችላል አይቻልም እኮ ሃይማኖታዊ ህግ አይፈቅድም ህገ መንግስቱም አይፈቅድም They were fighting to save lives from the fire only crashes into the hillside killing both pilots ሰላም ጤና ይስጥልን ክቡራትና ክቡራን የአዳም ቲዩብ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን በዛሬው መርሃ ግብር ዝግጅቴ ሁለት ነገር ይዤላችሁ ነው የቀረብኩት አንደኛው በሀገራችን በኢትዮጵያ ሌላኛው ደግሞ በአውሮፓ ያለ ኬዝ ነው የምነግራችሁ በተለይ ከውጭ ዓለም በጀምረው ደስ ይለኛል እንግዲህ እንደሚታወቀው በነጮቹ ዓለም በአውሮፓውያን ህይወት እንደሚታየው እግዚአብሔር የተረሳበት ሳይንስ የነገሰበት እግዚአብሔር የተተቸበት ሳይንስ ደግሞ የተሞገሰበት ዝና ፋሽን መብላት መጠጣት ደስታ ብቻ አስረሽ ምቹ አይነት ነገር ህይወት እየኖሩ ያሉ ሰዎች እንደሆኑ ታውቃላችሁ በዚህም ለስጋቸው ብቻ ያደሩ በመሆናቸው እግዚአብሔርን ባለመፍራታቸው ኃጢያትንም ባለመጸየፋቸው ምክንያት ይሄ የክፉ መንገድ ነው የገንዘብ መገኛ መንገዱ መጥፎ ነው ኃጢያት ነው ሳይሉ ባገኙት ያገበሰበሱ በኮነኔው መንገድ እየሄዱ ባለሀብት ሆነው የህይወት መንገዳቸው ለስጋ ብቻ የሰመረላቸው ሆነው ነገር ግን ምንም በስጋ ባይጎልባቸው ነፍሳቸውን ግን ለዲያብሎስ የሸጡ አይነት አውሮፓውያን ህዝቦች እንደሆኑ ይታወቃል ስለዚህ በዚህ ምክንያት አንድ ቀን ሁሌ መቼም ደስታ አይገኝም አንድ ቀን እግዚአብሔር ቁጣውን ማውረዱ እንደማይቀር ይታወቃል መጻሕፍት መዛግብት ሁሉ ይነግሩናል በዚህም የተነሳ በእሳተ ገሞራው በጎርፉ በማዕበሉ በነፋሱ እየተቀጡ ያሉበትን ህይወት አይተናል አውሮፓን እነ ጃፓንን ጨምሮ እነ ጣሊያንን በኮሮና ዘመን የመጨረሻ የጨፈጨፋቸው እነሱ ነበሩ እንደተመለከተው ታስታውሳላችሁ all fueled by high winds and extreme heat በአሁኑ ሰዓት ደግሞ የመጣባቸው ምንድነው እሳት ነው እሳት ከሰማይ ማመን ይከብዳል ምናልባት ሰደድ እሳት ከተለያየ የሙቀት ምክንያት ከምድር ላይ ተነስቶ ጫካን ያቃጥላል ሰፈርን ሀገርን ያነዳል ይባላል አሁን ደግሞ ከዲግሪ ሴንቲግሬዱ ከሚጠበቀው ዲግሪ ሴንቲግሬድ በላይ ስለሆነ የሙቀት መጠኑ እሳት ፈጠረ ይሄ ሁሉ የኃጢያት የግፍ ምንጭ ነው እንግዲህ በሰማይ በገሃነም እሳት የለም የሚሉ አንዳንድ ጎግ ማንጉቦች አንዳንድ ያው ጎግና ማጎግ ክፎች ስለሆነ ነው ይሄን ያልኳችሁ እምነት አልባዎች ሃይማኖት የለሾች ማለት ነው እሳት በሰማይ የለም ገሃነም የለም በቃ ደስ ብሎ ኖር የሚሉ አካላት በመድር ላይ እንኳን ያለው እሳት ምናልባት ለነሱ በሰማይ በኃጢአት ምክንያት መኖሩን መጠቆሚያ ሊሆን ይችላል በነገራችን ላይ በመድር ላይ ያለው ሁሉ በሰማይ 7 እጥፍ ነው ለምሳሌ በመድር ላይ ያለ እሳት በሰማይ በገሃነም 7 እጥፍ ያቃጥላል ይላል በመድር ላይ ያለ የአበባ ሽታ ወይንም ሽቶ በሰማይ 7 እጥፍ ያማረ መዓዛ አለው ይላል ያለ ጻድቃን ነው ስለዚህ ጽድቅ እንዳያልፍን ከወዲሁ እየታገልን መኖር እንዳለብን ያሳያል በአውሮፓ የእሳቱ ሁኔታ እንግዲህ በመጣባቸው መቅሰፍት ለቅጣት ነው ለትምህርት ያደርግላቸው እያልኩኝ ወደ ሀገራችን ወደ ኢትዮጵያ ደግሞ እመለሳለሁ ህዝቡን ለወንበዴዎቹ አጋልጠው የሰጡት እውነተኞቹ ናቸው
ከገዳም የመጡት መነኮሳት ናቸው። ከገዳም እንግዲህ እንደመሸፈት ነው የሚቆጠረው። ነገራችን ላይ ከገዳም ወጥቶ ከተማ መግባት ያው ሽፍትነት ነው። መነኮሳትን ከከተማ ማባረር ነው ይላል። ማባረያ መንገዱ ይላል የንስሐ አባት አለማድረግ። ሁለተኛ አሁን ክህነትን መጣረስ ነው። ካለማግባት ብቻ አይደለም መነኩሴ የሚሸሸው ከተድላ ዓለም የላመ የጣመ ከመቅመስ ያማረ የደመቀ ከመልበስ በአማረ በደመቀ ቤት ከመኖር ከዘመድ ከጓደኛ ጋር ተሹሞ ተሸልሞ ከመኖር ሀብት ንብረት አፍርቶ ከመኖር እንደ ላመ የጣመን በልተው ሊሆን ይችላል። ፊታቸው ሲወዛና ልብሳቸው ሲያምር ሲቀይሩ መፈረጅና መፈራረጅ አንደኛ ክርስትና ሕይወትን ይጎዳል። እንደ ጥቅል ሲወሰድ ግን ስርዓተ ገዳም ማስከበር ነው እንጂ ብሽቅ አሁን ይሄንን ቪዲዮ ለመስራት ይሄን ለመናገር ከማንም መነኩሴ ጋር ጸብ የለኝም። ብዙ ወዳጆች ናቸው። እኔ ግን ከተማ ላይ መነኮሳት ሳይ የምሆነውን ብታይ ደስ ነው የሚለኝ። መነኮሳት እወዳለሁ። እኔ ከተማ ላይ መነኩሴ ሳይ ደስ ይለኛል። ፐርሰናል ጥሩ ነው። እሳቸው መነኩሴ ስለሆኑ እሳቸውን ሲያዩ ደስ ይላቸው ክፋት የለውም። ይሄ እሳቸው ደስ መሰለኝ፣ ግን ነገሩ ትክክል አያደርገውም። እሳቸው አዲስ አበባ ሲያዩ መነኩሴ ከተማ ሲያዩ ደስ ሲላቸው ስርዓተ ክርስቲያኑን አያስደስተውም። እኔ መነኩሴ ገዳም ሳይ ነው ደስ የሚለኝ። ይሄ የኔ ስሜት ግን ማተር አያደርግም። ቤተክርስቲያን ደስ የሚላት ማንኛው ነው የእሳቸውም የኔም አይደለም። ቤተክርስቲያን ደስ የሚላት መነኮሳት በከተማ ሲኖሩ ወይስ በገዳም? በገዳም ሲኖሩላት ነው። መነኮሳት ወደ ገዳም ሄዱ እንዳው ለአገልግሎት አይደለም። ለአገልግሎት ከሆነ ማህበረ ሥላሴም ዋልድባም ብላካለ ያው ትክክል የጥሩ መንፈስ አይደለም። ለአገልግሎት አይደለም፣ ለኑሮ ነው የሚላኩት። መሰረተ ልማት ግን እየሰሩ ማሟላት ነው እንጂ አይ መብራት ከሌለ ገዳም አልሄድም፣ ኢንተርኔት ከሌለ ገዳም አልሄድም፣ መኪና መንገድ ካልጠረገ ገዳም አልሄድም፣ ቧንቧ ካልገባ ገዳም አልሄድም ከሆነ እሱ አይሆንም። እና ነገሩን በምናኔ መልክ ብናየው ግን መነኮሳት አሁን ወደ ገዳም ይሄዱ እንዳሉ ገዳሙን እንዲያለሙ ታስበው አይደለም፣ ገዳሙን ለመጥቀም አይደለም። መጀመሪያው የግል ህይወታቸውን ምናኔያዊ ህይወትን እንዲላበሱ ይህ አሁን ባለንበት በተለይ በ2018 መጨረሻው ሰኔ ወር ከግንቦት ወር ጀምሮ አነጋጋሪ የሆነው የገዳማውያን አባቶቻችን ህይወት በገዳም ብቻ መወሰን አለበት። ምክንያቱም ስርዓተ ቤተክርስቲያን የሚያዘው በገዳም እንዲኖሩ ነው እንጂ በከተማ መጥተው እንዲቀድሱ ወይም እንዲያስተምሩ አይደለም ይላሉ። እንዲያስተምሩ አይደለም ሲባል ግን እዚህ ጋር ነጥብ ሊደረግበት የሚታሰበው ነገር ለተልኮ ካልሆነ በቀር የሚለው ይሰመርልኝ። በተልኮ ትምህርት አስፈላጊ ነው፣ በዚህ ቦታ አስፈላጊ ነው፣ ጉድለት አለ ከተባለ እና ልዩ ተልኮ ካለው ከገዳሙ ከተጻፈለት ወደ ዓለም መጥቶ ወደ ከተማ መጥቶ ያንን አገልግሎቱ ፈጽሞ መመለስ እንዳለበት ይናገራሉ ሊቃውንት አባቶቻችን። እስኪ በይበልጥ ከስርዓቱና ከመጽሐፉ ጋር አብረው ያሉ ሊቃውንቶች የሚናገሩትን እንስማ። የኛ መናንያን ይቅርበሉ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ አመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልኮ ውጪ ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው የኛ መነኩሴ ግሸን ሊሳለም ነው ምድረ ከብድ ሊሳለም ነው እያለ ሀገር ለሀገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል፣ ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እሱ መነኮስ ዛን ሶስቱ ሀገር ለሀገር ሳያጥ ስጋው ለክርስቶስ ውቱ ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንብ ይሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም እዚህም አዲስ አበባ ገና መምጣቴ ነው። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም።
ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተክርስቲያን መግባትን ከሥርዓተ አበው ውስጥ ማካተት አለብን። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ሕይወት የሚኖረው ሕይወት ስለሌለ ቤተክርስቲያን ደግሞ ክርስቶስ አካል ስለሆነች። በሀገራችን በኢትዮጵያ ደግሞ እንደሚታወቀው ሀገራችን ሰላም ካጣች ብዙ ዓመታትን አስቆጥራለች። የዚህም የሰላም ማጣት ምክንያቱ የሃይማኖተኞች በመንገዱና በስርዓቱ በእግዚአብሔር ትእዛዝ አለመገዛት ነው ይላሉ አዋቂ አባቶች። ለምሳሌ ካህናትም ሆነ መነኮሳት በመንገዱ በትእዛዙ ካልሄዱ፣ ምእመንም እንደ እግዚአብሔር ፈቃድ ካልተጓዘ ማለት ነው። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ እኔን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት ምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ አልገለኝ ደግሞ ለምን እንብላችሁ እንዳትጠይቁኝ አልናገር። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መነኮሳት ሐዲዱን ስታችኋል። ህዝቡ አይደለም ሐዲድ የሳተው፣ በእናንተ ስራ ነው ሐዲድ የተሳተው። እኚሁ መነኮስ የሴት ጭስን ገብተው ልክ አይደለም ሲባሉ እኔ ፈወስኩ እንጂ ምን አደረኩ ብሎ በአደባባይ ሲናገር እኮ ልክ አይደለም ያልነው መነኮሳት ስተዋል። ለነዚህ እኮ ነው መልካም ለሰሩትማ ማን ተናገረ? ላጠፉት እኮ ነው ንግግሩ። የምታዩት መነኩሴ በባህር ዳር ውስጥ ግብረ ሰዶም ሰርቶ 6 ዓመት ተፈርዶበታል። ላሳያችሁ ልጨምርላችሁ። እኚሁ አሁን የተናገሩት እኮ መነኮስ የፓፓዬ እምነት ብለው ገዳሙ ሲያስተዋውቁ አይተናል። አቡነ ተክለ ሃይማኖት ናቸው የፓፓዬ መነኮስ ያስተዋውቁት። ቅዱስ ሚናስ ነው የቃሪያም እምነት ያስተዋወቀው። ስውሯ ማርያም ነች የቅቤ እምነት የምታስተዋውቀው። እኚሁ መነኮስ እኮ ስለ ቅቤ እምነት ስለ ፓፓዬ እምነት ያስተዋወቁ ናቸው። ተዋህዲውን ስተዋል ብለው የሚናገሩት መነኮሳትን አትንኩን የሚሉት። በነገራችን ላይ ዱርዬ መነኮሳት፣ ወንጀለኛ የሆኑ መነኮሳት፣ አጥፊ የሆኑ መነኮሳት ከከተማ እስካሉ ድረስ ደናዎቹ መነኮሳት ማገልገል አይችሉም። ስማቸውን የሚያጠፉት እነዚህ ናቸው። እየተናገረ ያለው ምዕመኑ በቤተ ክርስቲያን ስም ስለሚዘርፈው መነኮስ፣ በቤተ ክርስቲያን ስም ፈውስ አደረግኩ እያለ የሴት ጭን የሴት ገላ እየሻሸ እየዳበሰ ከምግባር ከስርዓት ውጭ እያደረገ ስላለው መነኮስ፣ በእምነት ስም ቀኑና እየጣሰ ስለ ቅቤ እምነት የሚያስተዋውቀውን መነኮስ፣ የፓፓዬ እምነትን የሚያስተዋውቀውን መነኮስ ነው እየተናገረ ያለው ህዝቡ። በምንኩስናው በአገልግሎቱ በቤተክርስቲያን ስርዓቱ ለሚጠብቀው መነኮስና ለብዙሃኑ መነኮስ አይደለም። ከተማ እየኖረ እያጨበረበረ ስላለው መነኮስ ነው እየተነገረ ያለው። ኢትዮጵያ ውስጥ ነው የምነግራችሁ። እኔ ሚዲያ ላይ መስራት ከጀመርኩ ጀምሮ እንደው ቤተክርስቲያንም ሲሄድ ከማውቃቸው መረጃዎች ጀምሮ አብዛኛው ችግሮች በመነኮሳት በአስተዳዳሪዎች ነው ቤተክርስቲያን እየተበጠበጠች ያለችው። እወስዳችኋለሁ ከፈለጋችሁ። መነኮስ እኮ ነው ፓትርያርክ ነኝ ብሎ ምዕራብ ምስራቅ ጎጃም ላይ ተቀመጠው። የከተማ መነኮሳት ችግር ምን ነው? ይሄንን እኮ ነው። ልጨምርላችሁ ሌላ ይሁት ይሄንን ፎቶ መቼም ወንጌል እየሰበካት ነው አትሉኝ። ምን ፎቶ አይታችሁ ልጨምርላችሁ። እኚህ መነኮስ ታውቋቸዋላችሁ አይደል? እነኚህን የወቀሳችሁ መነኮሳት አላችሁ፣ ስርዓት ያሳዛችሁ መነኮሳት አላችሁ፣ ከተማ ያላችሁ መነኮሳት እናንተ አትናገሩን። ህዝቡ ሐዲዱን ሳተ የምትሉት እናንተ ሐዲዱን ስታችኋል፣ ጠልቃችኋል፣ ከገባችሁበት ገደል ውጡልን እያለ ነው። እኚህን መነኮስ ተናገረ ማን ነው ያለው? ንብረት ሳያስረክቡ ፍርድ ቤት ሳይቀርቡ ተፈርዶባቸው ልጃቸው መሆናቸው የተገለጸው እኮ እኚህን እማሆይ ደፍረው እና መነኮሱ ትክክለኛ መንገድ ሐዲድ ላይ ነው ያለው። የከተማ መነኮሳት ማለት
እነዚህ አይነት ነው። ልጥቀስላችሁ ጨምርላችሁ። እኚህ መነኮስ ታውቋቸዋላችሁ? ቢንያም ይባላሉ። ጳጳስ ካልሆኑ ያሉ መነኮስ ናቸው። አሁን ትዳር መስርተው በመነጽርና በሱፍ ቆሞ እንደዚህ እግራቸውን ሰቅለው ፎቶ ተነስተው ብታዩአቸው ጵጵስናው ሲተውና ምንኩስናው ላይ ቁጭ አድርገው ጸጥ ሲሉ ሲባሉ ወይ ገንዘብ የሚበላበት ወይ ምናምን ሲታጣ ደግሞ ይኸው ሴት ጭን ስር ተገኙ ወይ ደግሞ እኛ እንኳን አልተገኙ እኛ አግብተው ታዩ በሰላሙ በመልካም እና መነኮሳት ዱር እያደረጉ ነው የምትሉኝ? እነዚህን እኮ ነው እኛ የምንወቅሰው። እንዲሆኑትን እምነት የሚነግዱትን በቤተክርስቲያን ቀኑን አይጣሱትን የቅቤ እምነት፣ የበሶ እምነት፣ የማር እምነት፣ የቃሪያ እምነት፣ የፓፓያ እምነት ምናምን እያላችሁ የምትሰጡትን እናንተን ነው እኛ እየወቀስን ያለነው። ቤተክርስቲያን እየበጠበጣችሁ ያላችሁትን ምዕመናን እየከፈላችሁ ያላችሁትን ከሀገር ውስጥም ከሀገር ውጭም ጨምሮ የእናንተ ምንኩስና ነው የከተማ ምንኩስና ዱርዬነት ነው እያልን ያለ ነው እንጂ መነኮሳት ሁሉ አልተጠቀሱም። የዋልድባ አባቶች፣ የደብረ ሊባኖስ አባቶች፣ የዘጌ አባቶች ይህ አጨቃጫቂ ነገር ከምን ተፈጠረ ቢሉ መነኮሳት በከተማ በጣም በዝተዋል። እንደውም በቅጥር ገንዘብ እየከፈሉ ጉቦ እየከፈሉ መቀጠር ጀምረዋል ይላል። የምድር ስጋ አኗኗራቸው ለነሱ ምንድነው? እንግዲህ መነነ የሚለውን ቃል ስንመለከት ተለየ፣ ዓለምን ጥሎ ሄደ እንደማለት ነው። ተቀጥሮ ለመኖርና ደሞዝ ይዞ ገንዘብ ማካበት ለስጋው ይሆናል ወይ? ይሄ ጥያቄ ይፈጥራል። አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ሕግ፣ ከገዳማዊ ስርዓት፣ ከገዳማዊ ባህል፣ ከገዳማዊ ትውፊት፣ ከገዳማዊ ቀኖና፣ ከገዳማዊ ሕይወት መውጣት ግን አይፈቀድለትም። አንደኛው ግን ከቦታ አንጻር እንደ ጥንቱ ሳይሆን እንዳሁኑ እናውራ። አሁን ላይ ከከተማ ወጥ ያሉ ገዳማት አሉን። ያሉትም ገዳማት እንደነ ሲና በረሃ አይደሉም። ወይ ደግሞ የሴት ድምጽ የማይሰማበት ድምጽ አራዊት የሌለበት እንስት ላምና ተባይት ከብት የማይገባበት አይደለም። አሁን እንደዛ ዘመን ማሰብ አንችልም። በዓትን ወስኖ ከመኖር አንፃር ደግሞ መነኮሳት በበዓት ተወስነው እንዲኖሩ ደግሞ ይታዘዛሉ። ከገዳም እስከ ቦታ ከመወሰን አንፃርስ መውጣት ይችላሉ ወይ ለሚለው ጥያቄ አዎ ይችላሉ ነው። መነኩሴ ግድ በገዳም ይኖር አይባልም። መነኩሴ በየትኛውም ቦታ መኖር ይችላል። ያው ከቤተክርስቲያን አስተምሮ አንፃር ነው። መነኩሴ በዓለም መነኩሴ በከተማ አይኖርም። አያሰናብቱት፣ በዓለማውያን መካከል እንዲኖር አያሰናብቱት ብሎ ሳነገስቱ አንቀጽ 10 አስቀምጦ ሶስቱ መጽሐፈ መነኮሳትን በዝርዝር የሚናገሩት ይሄንን ነው። ግን ከዛ በኋላ ምን የሚል ጨመሩበት? ከሕገ ገዳም ከሥርዓተ ገዳም አይውጣ እንጂ የትም ቦታ መኖር ይችላል። ሕገ ገዳም ቁጥር 1 በሕገ ገዳም በገዳም መኖር ነው። ሌላው ቀስ ብሎ ነው። የገዳም ትልቁ ሕግ ቢያንስ ገዳሙን አለመልቀቅ። በገዳም መነኮሳት ይፈተናሉ፣ ግን ተስፋ የሚያደርጉት በቃ እንዳሻው ቢያንስ ገዳሜን ካላስለቀቀኝ በኃጢአት ጥላቸው ይታገላቸዋል፣ በደዌ ይታገላቸዋል፣ በምንም በዘመድ ፍቅር ይታገዛቸዋል፣ ዘመድ ይናፍቃል። ያ ሁሉ ሲታገላቸው እያለቀሱ በቃ ቢያንስ ገዳሜን ካላስለቀቀኝ ተመስገን ነው። በአካል ያሉ መነኮሳት እንደዛ የሚሉ ናቸውና ሕገ ገዳም፣ ስርዓተ ገዳም፣ የገዳም ትውፊት፣ የገዳም ቀኖና የሚባል ቁጥር 1 በገዳም መኖር ነው። ሌላው ከዛ በኋላ የሚመጣ ነገር። መጀመሪያ ሰው በገዳም ሳይኖር አዲስ አበባ ተቀምጦ ሰው የገዳም ሕግ እንዴት ይሰራለታል? ሐዋሳ፣ ደሴ፣ ባህር ዳር ተቀምጦ አንድ ሰው እንዴት የገዳም ሕግ ይሰራለታል? ማል ከተማ ቁጭ ብሎ በከተማ ላለ ሰው የጫካ ገዳም ማለት ዞሮ ትርጉሙ ዱር ጫካ ስለሆነ 4 ኪሎ ላለ ሰው የጫካ ሕግ የገዳም የበረሃ ሕግ እንስራላ አይባል፣ ነውር ነው። ድሮ ጊዜ አንድ የቅድስት ሥላሴ በስተጀርባ ያለው በዓለ ወልድ ጥንታዊ ቤተክርስቲያን አለቃ የነበሩ እዛ ገዳም ልናደርገው ነው ተብለው ንጉሱም ጳጳሳቱም ያማክሯቸዋል። ገዳም ልናደርገው ነው ብለው ከዛ በኋላ መቼም እሳቸው እንዳይቆጥ ተብሎ እስኪ ይንጡ ምን ይላሉ? ገዳም ልናደርገው አስበናል አሉ። እንደሆነው ሲሆን እንዴት ብላችሁ ልጠሩት ነው? መቼም 4 ኪሎ ብሎ ገዳም የለ አሉ ይባላል። አሁን ከተማ ተቀምጦ ገዳም አይባል ነው። ስለዚህ በየትም ቦታ ይኖር ሕገ ገዳም ይጠብቅ የሚለው ነገር አያስኬድም።
የመጀመሪያው የሕገ ገዳም መጠበቅ ማለት በገዳም መኖር ነው። በበዓት ተከቶ መኖር ግን ይላል። በበዓት ማለት በነገራችን ላይ በበዓት መከተት ደግሞ በገዳም ከመኖር ትንሽ ይበልጣል። በከተማ አይደለም በበዓት መከተት ማለት። በገዳም ኑረው በምናኔ ኑረው በጋራ በማህበር እያገለገሉ ኑረው እድሜያቸው ገፋ ሲል ደግሞ አባታችን በጉልበት በእውቀት ወጥተህ ያገለገልከን ይበቃናል፣ በበዓት ተከተህ በጸሎት ብቻ እርዳን ይሉታል መናንያን። በበዓት ተከተህ ነው ደግሞ ከምናኔ በላይ ከዛው ከመነኮሳቱ ጋር ከሰው ሳይገናኙ ብርሃነ ፀሐይ ሳያቸው እዘግተው ጽዋ ውሃና ጥሬ የተሰጣቸው የሚኖሩ ናቸው። ደግሞ እንደዛ ይለያ ደግሞ ያ የባህታውያን ነው ማለት ነው። የመናኞች ደግሞ በቦታ መወሰን ነው። በበዓት አይከተቱም። መናኞች በበዓት አይከተቱም ማለት ይሰራሉ፣ የዕደ ጥበብ ውጤቶች ይሰራሉ፣ መጻሕፍት ይጽፋሉ፣ ቅርጻ ቅርጽ ይቀርጻሉ፣ ከብት ያረባሉ፣ ያርሳሉ፣ ይቆፍራሉ፣ አትክልት ከፍ ሲል እንደ ግብፃውያንና እንደ ሌሎቹ ደግሞ ፋብሪካ ይሰራሉ፣ ይወጣሉ፣ ይወርዳሉ። ወደ ዓለም ግን አይመጡም። በበዓት መከተት እንዲሁም የባህታውያን ነው እንጂ በከተማ አዲስ አበባ ላለው ቤቱን ዘግቶ እንደሚውለው አይነት ነገር አይደለምና እዚህም ላይ አባታችን እንደገና ቢያዩ ጥሩ ነው። ምክንያቱም የትም ቦታ መኖር ይችላልም አይባልም። እንዴት ብሎ ነው ስርዓተ ምንኩስና ከከተማ ከገዳም እንዳይወጣ አንድ በስጋ የሞተ ሰው ከእናት ከአባቱ ከሕያዋን ዘመዶቹ እንደተለየ መነኩሴም ከዘመድ ከወዳጁ ተለይቶ ይኑር እያለ ይችላል ማለት የአንድ ሰው ሕግ ነው የሚሆነው እንጂ ቤተክርስቲያን ቋሚ ሕግ አይደለምና ሕገ ገዳም ቀኖና ገዳም የገዳም ትውፊት የሚባለው ቁጥር አንዱ የሕጎቹ ሁሉ የበላይ በገዳም መኖር የሚለው ነው። ሌሎቹ ከዛ በኋላ የሚመጡ ናቸው። ዓለምን ጥሎ ከመነነ በዓለማዊ ሰዎች መካከል መመላለስና መኖሩ ምንድነው ፋይዳው? ወይም ከምን የመጣ ነው? የመነኮሳትም ልማድ ስላልሆነ ነው የሚሉት። ልዩ ተልእኮ የአገልግሎት ተልእኮ ከሌላቸው በስተቀር ኑሯቸውን በከተማ መስርተው መኖር እንደ ቤተክርስቲያን ስርዓት አይቻልም የሚሉ ሊቃውንት ታዋቂ አባቶች ይናገራሉ። በከተማ የሚኖሩ መነኮሳት ደግሞ አይ ችግር የለውም በከተማ መኖር እንችላለን ለአገልግሎት እስከ ኖርን ድረስ ምንም ችግር የለውም ብለው ራሳቸውን ያደላደሉም አሉ። ከነዛ መካከል ከድምጻቸው ከንግግራቸው ከፍሬያቸው ታውቋቸዋላችሁ። እስኪ ሐሳብ እንድትሰጡ ሁለቱንም ወገን አድምጡና ሐሳባችሁን ታስቀምጣላችሁ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ፣ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ ተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ እቺስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁ፣ እዚህ አደራችሁ። እናቶቻችንም እንደዛው አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ ነው። በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? ልዩ ተልእኮ የአገልግሎት ተልእኮ ከሌላቸው በስተቀር ኑሯቸውን በከተማ መስርተው መኖር እንደ ቤተክርስቲያን ስርዓት አይቻልም የሚሉ ሊቃውንት ታዋቂ አባቶች ይናገራሉ። ተመልከቱልኝ ይሄንን ቪዲዮ ነበረ እና ተማሪዎችን ሰብስቤ እያስተማርኩ ጠሩኝ። ብዙ ጳጳሳት ሆነው ነበር የመጡት። እና እስኪ አንተ አሉኝ። አቤት ምን እየሰራህ ነው እዚህ አሉኝ። እንደዚህ እያስተማርኩ። አይ እያስተማርክ አይመስለኝም አሉ። የበለጠ ግን ለመስራት የበለጠ ለቤተ ክርስቲያን አገልግሎት ለበለጠ ወንጌል ለማስፋት መማር አለብህ ማስተማርም አለብህ ብለው ይቆጡኛል እዛው ገዳም ላይ። እና እምቢ ስላቸው እንደውም ምን አሉ ማን ነው የመነኮስከው እኮ ጎሬዛ ለመጠበቅ አይደለም ወንጌል ለማስተማር ነው፣ ውጣና አስተምሮ ወንጌል እንዳሉ ይሄን አስታውሳለሁ። እንደዚህ ሁሉ መነኮሳት ለተልእኮ ይወጣሉ ነው በአገልግሎት። ዛሬ በከተማ ላይ የምታያቸው መነኮሳት በቅዳሴ በወንጌል በማስተማር በማጥመቅ በተልእኮ የወጡ ናቸው ብዬ አምናለሁ። እኔ በዛ ልክ ስለሆነ
የራሴ ህይወትን ማቀው። ከዚህ ጋር በተያያዘ መፈራረጅ አያስፈልግም። እንግዲህ አባ ጳላንን ጠቅሰው አባ ጳላን ያው እግዚአብሔር ውጣና አስተምር ብሎት ነው የወጣው። ይሄ እንግዲህ ያው መምህራን በታጡበት ጊዜ መምህራን በጠፉበት ጊዜ የሚደረግ የተለየ ልዩ ተአምር ነው። ሰይጣነ ትዕቢትን እንዲወጣለት አድርጎታል። መምህር በጠፋበት ነው። አሁን አዲስ አበባ 10 ምናምን ሰባኪ ይገኛል አንድ ደብር ላይ ማለት ነው። ይሄ ማንም ህዝብ የሚያውቀው ነው። 10 እስከ 14 15 ሰባኪ አንድ ደብር ላይ ባለበት መነኩሴ ገዳም የሚወጣው ሰባኪ ጠፍቶ ነው ወይስ ቅጥር ለማግኘት ነው? ትልቅ ጥያቄ። እንደው እኮ አሁን መነኮሳቱ ከተማ የገቡት መነኮሳት ምዕመናንን መርዳት ቢሆን ነው ገጠር ላይ እናገኛቸው ነበር። አሁን ከገዳም የሚወጡ መነኮሳት እናገኛቸው አዲስ አበባ ዝቅ ሲል የክልል ከተሞች ነው እንጂ ወረዳ ከተማ ላይ እንኳን አናገኝም። ወረዳ ከተማ ላይ ሊቀ ካህናቱ እንኳን ቄስ ነው የሚሆነው። ደራስ ለዳሩ የወረዳ ሊቀ ካህናቱ ቄስ ነው፣ መርጌታ ነው። ስለዚህ መነኮሳቱ የሚገኙት የት ላይ ነው? ከዞን ጀምሮ ወደ ክልል ከተሞችና ወደ አዲስ አበባ ነው። እነዚህ ደግሞ ኤክሰስ የሆነ የሰው በጣም ትርፍ የሰው ኃይል ያለባቸው ብዙ ደይጸኝ እኔ ሳልቀጣራ መነኩሴው ይቅደሙ እየተባሉ ነው የሚቀጠሩት። ከዚህ አንፃር ካየነው አወጣጡ ስህተት ነው። የአባ ጳላም የተጠቀሰው ትክክል ነው። አባ ጳላም ወጥቷል፣ ግን ጠፍተው ነው መምህር አጥተው ትምህርት የሚነግራቸው አጥተው እንዳይጠፉ ተብሎ የተደረገ ነገር ነውና ያ ነው። ሌላኛው ደግሞ የመነኩሴ ሕይወት ድሪቶ መልበስ ተርታ ነገር መልበስ ምናምን አይደለም ያሉት ነው እንጂ እንዴት አይደለም እንዴ? አባ እንጦንስ ምን ለብሶ ኖረ? አባ ጳውሊ ምን ለብሶ ኖረ? አባ ጳውሊ ለብሷት የነበረችው ሰሌን ከሰሌን የተታታች ቀሚስ አባ ጳውሊ ሲሞት ለአባ እንጦንስ ሰጠው እና አባ እንጦንስ ወስዶ ለቅዱስ አትናቴዎስ እስክንድርያዊ ሰጠው ለፓትርያርኩና በጣም ስለሚያከብረው አባ ጳውሊን አባ እንጦንስ ቅዳሴ ሲቀድስ በአመት ክህነት ሲሾም ያችን የሰሌን ልብስ ይለብሳት ነበር። ጌጠኛ እኮ አይደለች። ማሪሳቅ ጌጠኛ ልብስ አትልበስ ይላል። ጌጠኛ ልብስ ከለበስክ እበልጣለሁ ለልብሴ ስትል ላይ ያስቀምጡኝ ማለት ያምራሃል። ተርታ ልብስ ለብሰህ አልባሌ መስለህ ኑር ነው። ለዛ ነው የመነኮሳት ልብስ ቀለም ሁሉ የተወሰነ። በእኛ ሀገር ነው አንዱ አረንጓዴ ይለብሳል፣ አንዱ ሰማያዊ፣ አንዱ ብሉ ብላክ፣ አንዱ ሮዝ፣ አንዱ ምናምን የለም። እንዲህ አለ በኢትዮጵያ ዝብርቅርቅ ብሎ ነው እንጂ በሌሎች ዓለማት መነኩሴ ወይ ሲቀድስና ስጋው ደግሞ ሲቀበል ነጭ ለብሳል፣ ካልሳ ጥቁር የመነኩሴ ልብስ። በእኛ ሀገር ገዳም አለ ወይ ጥቁር ነው ወይ ቢጫ ነው። ጥቁርና ቢጫ ቢጫ እንኳን እንደል በማይገኝበት አባቶቻችን አቡጀዴውን በቀረጥ ነክረው ከለሩን ነጭነቱን አጥፍተው ይጠቀሙታል። አሁን በዋልድባ ገዳማት አብዛኛው መነኩሴ ያለባበሱ ይታወቃል። ስለዚህ የመነኩሴ ልብስ ወይ ጥቁር ወይ ቢጫ አለዚያም ደግሞ ወይባ የሚባለው ምንድነው የቀረጥ ሲገባ የሚሰጠው መልክ አለ፣ ደብዘዝ ያለ ቡናማ ነገር የሆነ ያንንም ቀረጡ እንደዛ ቀለም ስለሚሰጣቸው። ከዛ ውጭ ግን የተፈለገውን አይነት ከለር መልበስም አይቻልም እና ተርታ ልብስ ለብሶ መኖር አንዱ የምንኩስና ሕግ ነው፣ የምናኔ ሕግ ነው። ምናኔ ስለሆነ ምናኔ እኮ ማለት የአባ መልከጼዴቅ በዘመነ ብሉይ ሕጋዊ የነበረው መልከጼዴቅ ዳባ ልበስ አለው ነው የሚለው። ዳባ ልበስ ድሪቶ ማለት ነው። የላመ ጣማ አትቅመስ፣ ከሴት አትድረስ፣ ጸጉርን አትላጭ ምናምን ብሎ ነው የነገረው። ስለዚህ ይሄንን አይደለም ብለው መናገሮት ጥሩ አይደለም በእውነቱ። ምክንያት ከተማረ ሰው አሁን ይሄ ካልተማረ ሰው ቢነገር ምንም አይደለም። ከተማረ ሰው ከትልቅ አባት ግን ይሄ ሲነገር በጎ ስላልሆነ ነው መናገር እንግዲህ የግድ ያለብኝ እኔምና ተርታ ልብስ ለብሶ መኖር ራሱ አንድ የመነኮሳት እንትን ነው፣ ሕግ ነው። እንግዲህ ሲጠቃለል መጽሐፍ ቅዱስን መሰረት በማድረግ ፕሮግራሜን አጠናቅቃለሁ። ይሄውም ምን ይላል? እንግዲህ እሺ ብትሉ ብትታዘዙኝም የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል የነብዩ ቃል። ይህ ማለት ምንድነው? በምሁራን፣ በመምህራን፣ በዘማሪያን፣ በአስተዳደሩ ሁሉ እሺ ብንል የምድርን በረከት እንበላለን ማለት ነው። ብሎም ደግሞ እልፍ ሲል በሰማይ ርስት መንግስተ ሰማያት እንወርሳለን ማለት ነው። እምቢ ብንል ደግሞ ሁላችንም ሰይፍ ይበላናል በምድር። ከፍ ሲል በሰማይም የእግዚአብሔር መንግስት ከመውረስ ይልቅ ገሃነም እሳት ይወርሰናል ማለት ነው። እንግዲህ እነሆ እሳትና ውሃ በፊታችሁ አስቀምጫለሁ፣ እጃችሁን ወደ መረጣችሁበት ክተቱ ይላል። ሊቃውንትም መነኮሳትም ምእመናንም ሁላችንም ወደ መልካሙ እጃችንን ከተን የእግዚአብሔርን ትእዛዝ ጠብቀን በምድር የእግዚአብሔርን በረከት የምድርን በረከት በልተን
ደስ ብሎ እንድንኖር በሰማይ መንግስተ ሰማያትን እንድንወርስ ይርዳን እላለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ሆኖልኝ። መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው። ጀግንነቱ ይች ቃል ናት። ጌታ ያምላክነት እቺ ናት። አንድ በበረሃ የሚኖር አባት ከከተማ የመጣ ሰው እንዲህ አላቸው፣ አባቴ እባክዎትን ወደ ቤተ ክርስቲያን መቅረብ ሳስብ ሌሊት እየመጣ የሚያንቀኝ ከቤቱ ውጭ በግቢው እንዳውሎ ነፋስ ሲጮህ የምሰማው የሚያጨናንቀኝ መንፈስ አለ። ጸሎት ሳስብ እንዲያደርገኛል፣ ስተወው ግን ይተወኛል አላቸው። ቆይ ጦር ላመጣልህ ነው ብለው ምን ያመጡለት ጥሩ ነው? 33 ፍሬ መቁጠሪያ። በቁጠሪያ በነገራችሁ ላይ 33 ይደረጋል፣ 41 ይደረጋል፣ 64 ይደረጋል። 33ቱ ምንድነው ምሳሌው? ክርስቶስ በዚህ ዓመት የኖረው በዚህ ዓለም ስንት ነው? 33 ዓመት ነው። ስለዚህ እሱም ይደረጋል። 33 መቁጠሪያ አምጥተው ሰጡና ሲመጣብህ ይሄን ተኩስ አሉት። ምን በልና ያሉት? ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በለ። ያቺ ከዚያ በኋላ ሲጨንቀው ያቺን ያወጣና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እልም ይልለታል።